بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم እና የነፈቃን በተመለከተ ሰዎች ያው ንጹህ ገንዘባቸውን ለአላህ ብለው ማውጣት እንዳለባቸው ለሪያ ለሱምዓ ሳይሆን የጌታን ሪዷ ለማግኘት ብለው ማውጣት እንደሚገባቸው በተደጋጋሚ ተገልጿል ማለት ነው። ይህ ሲባል ግን የምትሰጠው ወገን ግድ አማኝ መሆን አለበት፣ ወንድ ሷሊህ መሆን አለበት ብለህ ደግሞ አቋም መያዝ የለብህም። በዚህ ሳቢያ ሰዎች ላይ ተጽዕኖ እንዳታሳርፍ። የተቸገሩ ሰዎች እምነታቸው ምንም ይሁን ምን እስከ ችግረኛ በመሆናቸው ብቻ ልትረዷቸው ትችላላችሁ። አውላው የሚመረጠው ሙእሚን መሆኑ ቢሆንም እንኳን ነው። እና እዚህ ላይ አንድ ሐዲስን ሶሂህ አለ ማለት ነው። ሰውየው አንድ ቀን ተነሳና ዛሬ ሶደቃ መስጠት አለብኝ አለና የሆነ ገንዘብ በከረጢት ቋጥሮ ሄደ። ምስኪን ፍለጋ ወደ ከተማ ገባ። ሲገባ ሸርሙጣ አገኘ። ሸርሙጣ ያው እንግዲህ በር ላይ ቆማ ደንበኛ ይመጣል እያለች ትጠብቃለች። አሁን እሱ ሌላ ሰው በአካባቢ አልተገኘምና እሷን ስላገኘ እቺ ሴትዮ ምናልባት ርቧት ይሆናል ቸግሯት ይሆናል እዚህ በር ላይ የቆመችው አለና አያቅም ለምን እንደቆመች። ይህችን ራት ትሁንሽ ብሎ ሰጣት ማለት ነው። ያኔ በአካባቢ የሚታዘቡ ሰዎች ባሻጋሪ ሶደቃ ስትቀበል ሲያዋት ያች ሸርሙጣ ትሰድቀ ለይለታ አላዛኒያ አሉ። ዛሬስ ደግሞ ለሸርሙጣ ሰደቃ የሚያድል ሰው አየን ብለው ተቹት ሰውየውን ማለት ነው። እንደገና ይህንን ሲሰማ ተሰጣት በኋላ እንግዲህ አንጭ ማለት አይችልም፣ ወስደዋለች። እና እኔ ሶደቃዬን ጥሩ ቦታ አላህ በሚወደው ቦታ አስቀምጣለሁ ብዬ ነበረ፣ አንዴ ሆነብኝ። በቃ አልহামዱሊላህ አላ ኩሊ ሐል አላህ የሻው ነው የሚሆነው። ግን እኔ ሶደቃዬ አረካም ያለ ቦታው ነውና የወደቀው ሌላ ፍራንክ ወስጄ የተሻለ ቦታ ላይ ማዋል አለብኝ አለና እንደገና ሌላ ገንዘብ ይዞ በቦርሳው ቀጠለ ወደ ሰፈር ማለት ነው። ሲሄድ ደግሞ አሁን ምን አገኘ? አንድ ሀብታም ግን ጨባጣ የሆነ ስስታም ሰው አጋጠመው። በጣም ስስታም ከመሆኑ የተነሳ ለራሱ ጎስቋላ ነው፣ የሀብታም ልብስ አልለበሰም። እና ጎፈፍ ብሎ ተጎሳቅሎ ሲያገኘው አይ ደንበኛውን ዲሃውን አገኘሁት አለና ለሱ ሰጠው ማለት ነው። መላይ ላለው ሰውዬ አሁንም በአካባቢ ያሉ ሰዎች ዛሬስ ደግሞ ለሀብታም ሆነ ሰደቃ የሚሰጠው ብለው ሳቁበት ማለት ነው። አሁንም ሰውየው አዘነ። እኔ ለምስኪን እሰጣለሁ እያልኩ ገንዘቤን በቃ በማይገባ ቦታ እየጣልኩኝ ምንም አይደለም አላህ የሻው ነው የሚሆነው፣ አሁንም ደግሞ ቀዷ ማውጣት አለብኝ አለና ሌላ ሶስተኛ ገንዘብ ይዞ መጣና እንዲሁ በሰፈር ሲዟዟር ምን አገኘ? ኪሳው ላቂ ሌባውን አገኘው ማለት ነው። እና እሱ እንዲያውም ሳይወልቅበት ጥሩ ቀድሞ ሰጠው። እሱ ሲሰጠው ደግሞ ዛሬስ ደግሞ ለሞጥላፊዎች ሆነ ሰደቃ የሚሰጠው ብለው ሳቁበት ማለት ነው። ይህ ጊዜ ቤቱ ገባና አዘነ፣ የሚያረገው ግራ ገባው። እና ምንድነው ይሄ ነገር አለ። اللهم لك الحمد على زانية وعلى الغني وعلى السارق ሁሉንም አንተ ሽተህ ነውና ያደረከው ምስጋና ላንተ ይገባህ ምንም አይደለም ማለት። ያኔ አላህ Subhanahu Wa Ta'ala ለሱ መላእክት ላከለት። እንግዲህ በመናሙ ሊሆን ይችላል ወይ በዘመኑ በአካባቢው ነብይ ካለ በሷ ማካይነት ሊሆን ይችላል። እና ሶደቃ ሁሉም መቅቡል ሆኗል የሚል መግለጫ መጣ ተረበል ዓለሚን ማለት ነው። ለምን ይሄ ለአላህ ብለህ ነው አንተ የሰጠኸው። ተጠቃሚው ማንም ይሁን ማን አንተ መጀመሪያ የአላህን ውዴታ ልታገኝ ነውና የተሰማራኸው። ለዚህ ለኔ ብለህ እስከሰጠህ ድረስ ተቀባው ማንም ይሁን ማን በኔ በኩል ዲያ ይከፈላል ችግር የለም የሚል መልስ መጣለት ማለት ነው። እና ከነ ምክንያቱም ገለጠለት። ለዛኒያዋ ለዝሞተኛዋ የሰጣት ምናልባት እሷ ለመጥፎ ስራ ፍላጎት ኑሯት ሳይሆን የደሃ የጎስቋላ ልጅ ትሆንና የሚያስተዳድራት ስለሌለ ጨንቋት ምትልሰው ምትቀምሰው አታ ይሆናል ዘበረንዳ ላይ ቆማ ሰው ትጠብቀው። ስለዚህ ገንዘብ ካገኘች ምን ያረግልኛል ብላ በዚህ ባንተ ሶደቃ ምክንያት ተዛ ተመጥፎ ስራ የተወሰነ ጊዜ እንኳን ልትታቀብ ትችላለች አለ አላህ Subhanahu Wa Ta'ala። የቸገረው ሰው ሲቸግረው ክብሩን ራሱን ይሸጣል አይደለም። ስለዚህ ገንዘብ በማግኘቷ ያ መጥፎ ስራዋን ትታ አላህ በዚህ ምክንያት አፋፍ ሊሰጣት ይችላል። ጥሩ ረርታታል አለ አላህ Subhanahu Wa Ta'ala። እንደገና ደግሞ ሀብታሙ ሰውዬ ሀብታም እንደመሆኑ ለወገን መርዳት ነበረበት፣ ኃላፊነቱን መወጣት ነበረበት፣ ርራዬ ማድረግ ነበረበት። እሱ ግን ለሌሎች ችግረኞች መርዳቱ ቀርቶ ራሱን መርዳት አቅቶታል። ድርቶ እየጎተተ ነው የሚሄደው። ስለዚህ አንተ ይሄንን ገንዘብ ሶደቃ ብለህ ለአላህ ብለህ ስትሰጠው ኮርስ ሊሆንለት ይችላል። ለሰዎች ለካ ለችግረኛ እንደዚህ ይሰጣሉ ማለት ነው፣ ይረዳሉ ማለት ነው።
እኔስ ታዲያ ገንዘብ አለኝ አይደለም እንዴ ለምንድነው የማልሰራው የሚል ስሜት ዘራበት ይሆናል አለ አላህ Subhanahu Wa Ta'ala። ኮርስ ነው ይሄ ለራሱ። አንዳንድ ሰው ሙገፈል ነው በቁሙ እየሄደ የሚተኛ ሰው አለ፣ ኃላፊነቱን የሚዘነጋ ሰው አለ። ሌላው አላህ የወፈቀው ኸይር ሲሰራ ሲያይ እኔም እኮ እንደዚህ ሰው እየመስራት ይችላልሁኝ ለምንድነው የማልሰራው ይልና ራሱ እንደገና ያነቃል ማለት ነው። ለዛ ሊጠቅመው ይችላል አላለ። ሌባው ደግሞ እንደው የሚልሰው የሚቀምሰው አጥቶ ስራ አጥቶ ይሆናል ራብ አላስተኛው ብሎ የሚሞጠልፈው በየመንገዱ እየሄደ። ስለዚህ የገንዘብ ካገኘ ካሁን በኋላ ይችን ገንዘብ ይዤ ወደ ስራ መግባት አለብኝ ራሴን ማቋቋም አለብኝ ብሎ ለኸይር መነሻ ልትሆንለት ትችላለች እቺ ገንዘብ እና ሁሉም ጥሩ አድርገሃል ለኔ ብለህ እስከሰራ ድረስ ምንም ችግር የለም ብሎ መልስ ሰጠው ይላል ማለት ነው። ስለዚህ ማንንም ሰው አላህ ፍጡሮችን መመርመር ያለበት እሱ ነው። እኛ ግን ገሌ ምንድነው የትገባል ምን ይወጣል ኸይር ለመስራት ከፈለግ ከማንም ጋራ ኸይር መስራት ይቻላል ማለት ነው። ሸረኞች ጋራ በሸር ስራቸው ነው መድቀላቀል የሌለብህ እንጂ አንተ ኸይር ነገር ምሳሌ ሆነ ብታሳያቸው ኸይር ብትረዳቸው ያንተ ተግባርና እንቅስቃሴ ራሱ እንደዛ አይነት ደግ ሰዎች አሉ ለምን እኔስ እንደነሱ አልሆንም የሚል መልእክት ያስተላልፋልና በዚህ መልክ ማንም ሰው ቢጠቀምበት ሰደቃ ችግር የለውም ማለት ነው። የለየለት ወንጀለኛ መሆኑን ካወቅ እርግጥ አትረዳውም አትተባበረውም። ግን ምናልባት በሚል በስሜት በጥርጣሬና በስጋት ኸይርን ነገር ማቋረጥ የለም ነው። ወማ ቱንፊቁ ሚን ኸይር እና ተገንዘብ የምታወጡት ለኔ ብላችሁ ይላል አላህ። ተጠቃሚው ማንም ይሁን ማን ይወፈ ኢለይኩም መጀመሪያ ገንዘቡ በኔ ስም ነውና የወጣው እነሱ ሰደቀተ ተቀው አላ የዲ الرحمن قبل ان تقع على يد الفقراء የሚል ሐዲስም አለ ማለት ነው። ለአላህ ብለ የምታወጣ ንጹህ ሰደቃ ምጽዋት ካለች መጀመሪያ አቅርዱላህ ነውና ያለው እኔ እጅ ላይ ነው የምታርፈው ይላል። ለኔ ሰጠኸው ከዛ በኋላ በኔ እጅ ላይ አልፎ ነው ለሚስኪኑ የሚደርሰው። ያስከሆነ ድረስ ተጠያቂው እኔ ነኝ። ተጠቃሚው ማንም ይሁን ማን ይወፈ ኢለይኩም ያ የሰጣችሁት ገንዘብ ዋጋው ወረታው በኔ በኩል ይከፈላችኋል። ወአንቱም ላ ትዝለሙን ሲከፈላችሁም ደግሞ ሙሉ በሙሉ ነው አንድ ቅንጣትም ነገር አይጎልባችሁም በማለት አላህ Subhanahu Wa Ta'ala ለሱ ብለው ያወጡ ሰዎችን ምንጊዜም ወረታቸውን እንደሚከፍላቸው አረጋገጠላቸው ማለት ነው። ይሄ እንግዲህ በአጠቃላይ መልኩ ነው። ግን የሚመረጠውና የሚበልጠው ለነማን መስጠት እንደሆነ የሚቀጥለው አያት እንደገና ይመለከተዋል። للفقراء الذين احصروا في سبيل الله እና መስዋዕታችሁ ግን ብዙ ጊዜ ያው ማተኮር ያለበት ለችግረኞች ነው ይላል። እነዛ ችግረኞች ዝም ብሎ ማንም ችግረኛ ሳይሆን الذين احصروا في سبيل الله በአላህ መንገድ ላይ የታገቱ የሆኑ ይላል ማለት ነው። በአላህ መንገድ ላይ የታገቱ ማለት በዲን ስራ የተጠመዱ ማለት ነው። እንደናንተው በግል ህይወታቸው ተንቀሳቅሰው ገንዘብ ማፍራትና መኖር ይችላሉ። ግን የኔ ኃላፊነት ስለተጫነባቸው የዲን ስራ ስለሚያባትላቸው በዱንያ ላይ ያላቸው ሚና ውስን ይሆናል ማለት ነው፣ ወይ ጨርሶ ይጠፋል። እና ወህሲሩ ፊ ሰቢልላህ በአላህ መንገድ ላይ አሁን በዒባዳ ላይ በግል ኢባዳ ላይ ነው። ኋላ ደግሞ አምር ቢል ማዕሩፍ ነህይ አኒል ሙንከር ነው። ከዛ ደግሞ ተዕሊም ነው። የተለያዩ ህይወታቸውን ግዚያቸውን በሙሉ በዲን ስራ ላይ የጠመዱ ሰዎች ይኖራሉ ማለት ነው። እነዛ ሰዎች እንግዲህ እንደናንተ መኖር እየቻሉ በዚህ በኔ መንገድ ላይ በመጠመዳቸው ለችግር ሊጋለጡ ይችላሉ። በዛ ሳቢያ ምናልባት ራሳቸው ቤተሰባቸው ሚልሱት የሚቀምሱት ካጡ እኛ ስለምንዲያችን ነው ምን ልጆችን አላሳድግም ብሎ የዲኑን ስራ ትቶ ወደ ሌላ ሊሄድ ይችላል ማለት ነው። ያ እንዳይሆን ባዲን ስራ ላይ ለተጠመዱ ሰዎች መሆን አለበት መጀመሪያ እርዳታችሁ ይላል ማለት ነው። ይሄ ሀጀትም እጀትም ነው። እሱን መደገፍ ማለት ዲኑን መደገፍ ነው። ይሄ የዲን ስራ እንዲቀጥል ማድረግ ነው። በእነዚህ ሰዎች ላይ ቅድሚያ ሊሰጠው ይገባል ይላል ማለት ነው። ግን ለነዚህ ብቻ መሰጠት አለበት ለማንም ትርቡ እንዳይል ማለት አይደለም። አስፈላጊ በሆነ ጊዜ ለማንኛውም ችግረኛ ትሰጣላችሁ። ዋና ትኩረታችሁ ግን መጀመሪያ በዲን ስራ ላይ ለተጠመዱና በዚህ ለታገቱ ሰዎች ይሁን ቅድሚያው ይላል ማለት ነው። ላ يستطيعون ضربا في الارض በመሬት ላይ ለግል ህይወታቸው መንቀሳቀስ የማይችሉ ናቸው ይላል ማለት ነው። ضرب ማለት ሰይር ማለት ነው። ዘላይ الذين يضربون في الارض ማለት يسيرون في الارض እና እንግዲህ አንድ ሰው ስራ ለመስራት ለምሳሌ ነጋዴ ከአንድ ሀገር ወደ አንድ ሀገር ከአንድ አህጉር ወደ አንድ አህጉር በመዘዋወር ነው ሸቀጦችን በማለዋወጥ
ትርፍ ሊያመጣ የሚችለው ማለት ነው። እነዚህ ሰዎች ግን የዳዕዋ ስራቸውን ትተው እንደገና በንግድ በግል ህይወት ውስጥ ከገቡ በመሬት ላይ በሚያደርጉት እንቅስቃሴ ህይወት እንግዲህ በአንድ ነገር ተተጠመደች ሌላ ነገር ልትሰራ አትችልም። እነዚህ ሰዎች ግን ዲኑን ትቼ ወደ ዱንያ ከገባሁኝ ማን ይሰራል በዚህ ነገር ላይ ማን ይቆማል ከሚል ስጋት ተነስተው በዲን ስራ ላይ ተጠምደዋል ማለት ነው። ቆማጣ አይደሉም፣ እጉር አይደሉም፣ ደንቆሮዎች አይደሉም። እንደናንተው ተንቀሳቅሰው በስራ መስክ ላይ ማምረት ይችሉ ነበረ፣ ግን ለኔ ዲን ሲሉ ታግተዋል ይላል አላህ Subhanahu Wa Ta'ala። يحسبهم الجاهل اغنياء من التعفف የነሱን ውስጣዊ ሁኔታ የማያውቀው ሰው ጃሂል ማለት ጃሂል ቢሃሊሂም ማለት ነው። የነሱን ሁኔታ ተጨባጭ ሁኔታ የማያውቅ ሰው ቁጥብ ከመሆናቸው የተነሳ አግኒያ ባለጸጋ አድርጎ ያያቸዋል ማለት ነው። ምን ተዓፉፊ ተስግብግብነትና ሰውን ከመከጀል ከመቆጠባቸው ብዛት የተነሳ ምንም ቢቸግራቸው እንዲህ አርግልኝ ብለው ሰውን ሊጠይቁ አይፈልጉም። ለምን ይሄንን ካደረግ ስራችን ይበላሽብናል ብለው ስለሚሰጉ ማለት ነው። እና ማንም ሰው ዝም ብሎ አልባሌው ሰው ሲያያቸው የሞላላቸው ሀብታሞች ይመስላሉ። በዱንያ መስክ ላይ አይሯሯጡም፣ አይስገበገቡም፣ ምንም አይሉም። እሱ ባናቀው ነው እንጂ ትልቅ ስራ አለው ትልቅ የገቢ ምንጭ አለው ብሎ ነው ሰው የሚያስበው በቅርብ ለማያውቃቸው ሰው ማለት ነው። ግን ወደ ውስጥ ገባ ብሎ የሚያውቅ ሰው ምንም እንደሌላቸው ያውቃል ማለት ነው። እንዲህ አይነቶቹ ወገኖቻችሁን ነው በቅድሚያ ልትሰጧቸውና ልትረዷቸው የሚገባው ይላል ማለት ነው። ላ يسألون الناس إلحافا ሰውን ችክ ብለው ደግሞ አይለምኑም። ሰውን من التعفف تعرفهم بسماهم በልዩ ምልክታቸው ታውቃቸዋለህ። አንተ ስለነዚህ ሰው የተጨባጭ ሁኔታ ለማወቅ ከፈለክ ጠጋ ብለህ ሁኔታውን ብትከታተል ምን ያህል ኑሮ ደረጃ ላይ እንዳሉ በቀላሉ በመልክታቸው ልታውቃቸው ትችላለህ ማለት ነው። ዳ የሆነ ሰው የፈለገውን ያህል ቢቆጠብና ዲነቱን ለመሸፈን ቢሞክር ጉስቁልና ይታይበታል። ሰውነቱም ላይ ቢሆን በኑሮ ደረጃው በቤቱ በምኑ ስታየው ጠጋ ብለህ እስካየኸው ድረስ ማንነቱን ታውቃለህ ማለት ነው። ላይመራ ዝም ብለህ በመንገድ የምታገኘው ከሆነ ግን ያ ሰው ራሱን እስከደበቀ ድረስ ሀብታም አድርገህ ልትወስደው ትችላለህ። ስለዚህ ሚነት ተዓፉፊ ማለት ከሰውን ተመከጀል ከመለመን ከመስገብገብና እንተ ማለት ከመራቃቸው ተመጠንቀቃቸው ብዛት የተነሳ ማንም ላይመር ላይ የሚያቸው ሰው እንደ ባለጸጋ እንደ ሀብታም አድርጎ የሚገምታቸው ናቸው ይላል ማለት ነው። ግን በደንብ ስለነሱ ሁኔታ ለማወቅ ከፈለገ ጠጋ ብሎ ቢያጠና ልዩ ምልክት አለ። ማንም ድሃ ድህነቱን ሊሸፍነው በማይችልበት ደረጃ በልጆቹ ላይ በቤቱ ደረጃ ስታየው ታውቀዋለህ ትደርስበታለህ ማለት ነው። ላ يسألون الناس إلحافا እና እነዚህ ሰዎች ደግሞ የፈለገውን ያህል ቢቸግራቸው ሰዎችን ጫን ብለው መለመን አይደፍሩም ይላል ማለት ነው። ሰውን አያስጨንቁም ማለት ነው። ግን በአሽሙር መልክ ሲጠናባቸው ሊያሸምሩ ይችላሉ ማለት ነው። ምሳሌ አንድ ሰው አለል ኸይሮችን ያውቃል፣ እሱ ቸገረው፣ ግን ችግረኛ ነኝ ብሎ ለሰው መናገር አይፈልግም። ክብሩን ይጠብቃል ማለት ነው። ከዛም በላይ ደግሞ ዲኑን ይጠብቃል። እኔ በዲን ስራ ላይ ተሰማርቼት ያበቃ እንደዚህ ቸገረኝ እያልኩኝ በሰው ላይ ሸክም አልሆንም የሚለው ነገር ስለሚያስጨንቀው ሁል ጊዜ የቸገረውን ቢቸግረው ያ አለል ኸይሩ እንኳን ኸይር እንደሚወድ ቢያውቅም ሊነግረው አይፈልግም ማለት ነው። ኢልሃፈን ጫን ብለው እንትና በማስጨነቅ መልኩ እኔ ወላሂ ቸግሮኛል እንደምን ብለህ ማምጣት አለብህ ምናምን ብለው ደፍረው ሊናገሩ አይችሉም። ወንድሙ እንኳን ቢሆን እናቱ አባቱ እንኳን ቢሆን ማለት ነው። ይሄ ከሆነ እነዛ የሚጠይቋቸው ሰዎች ይጨነቃሉ። ለካ ሰው እየተቸግሮ ነበር ምናምን ብለው ይደነግጣሉ እና እነሱም እንደገና ከሚገባው በላይ ሊጨነቁ ይችላሉ ማለት ነው። ስለዚህ ሰውን በሚያስጨንቅ መልኩ አይጠይቁም። እንግዳውሳ ተጠናባቸው ምናልባት ታዕሪድ ሊያረጉ ይችላሉ፣ አሽሙር ሊያሸምሩ ይችላሉ ማለት ነው። እና በአካባቢው በጎረቤቱ የተቸገረ ሰው እኮ ሊኖር ይችላል እነሱንም አትርሱ ብሎ ሚናገር ይችላል ማለት ነው። የዛ ጊዜ ሁሉም በአካባቢው ባጠገቡ ያለውን ሰው ሲዳስስ ሊያቅበትና ሊነቃ ይችላል ማለት ነው እንጂ እንዲህ አድርግልኝ ብሎ ሰውን ቅቅጩን ሊናገር አይፈልግም። ምክንያቱም ይሄንን ካደረኩኝ ጌታን በሰዎች መክሰስ ይሆንብኛል ብሎ ይፈራል። አላህንም ይፈራ ሰው ማለት ነው። እና እኔ ችግረኛ ነኝ ብሎ በተለይ በዲን አካባቢ ያለ ሰው ችግረኛ ነኝ ብሎ ተተናገረ ምን ማለት ነው? አላህ እኔን እያስራበኝ እያስቸገረኝ ነው ይኸውለት ብሎ ጌታን እንደ መክሰስ ይቆጠራል ማለት ነው።
ስለዚህ ይሄ ከሆነ ደግሞ ከአላህ ጋር ያለው ግንኙነት ይበላሽበታል። እኔ ለኔ ብለህ እየተቸገርክ እንደገና በሰዎች ፊት ወስደህ ትከሰኛለህ፣ እሱን ወዳጁን አይረዳም አይቀልብም፣ የኔ ልጆች እየተራቡ ነው ብለህ ለሰው ትናገራለህ ይልና አላህ ይቀየመዋል ማለት ነው። ያንን ስለሚፈራ በምንም አይነት ግልጥ ሆኖ ሊለምንና ሊጠይቅ አይችልም ማለት ነው። ባሽሙር ግን ልጆች ከተራቡ ከታረዙ ያስጨንቁሃል። የዛ ጊዜ የፈዳኢል ሰደቃ ልትናገር ትችላለህ ማለት ነው። እና ሰደቃ ያደረገ ሰው የተቸገረን የረዳ ሰው የተቸገረ ሰው ሲባል ደግሞ የለየለት ዝም ብሎ ልመና የተሰማራ ማለት አይደለም። ለይሰል ምስኪኑ መን ተርዱሁ ተምረቱ ወተምረታን ወልቁመቱ ወልቁመታን እንዳለው እናንተም አታቋቸው ገንዘብ ጓደኞቻችሁ ቤተሰቦቻችሁ ሀብታም መስለው ድሃ የሆኑ ችግረኞች እኮ ሊኖሩ ይችላሉ፣ እስቲ ሁሉም ጎኑን ይዳስ ብሎ ቢናገር የዛ ጊዜ ሰዎች እንቲባህ ሊሆኑ ይችላሉ ማለት ነው እንጂ በቀጥታ እኔ ቸግሮኛል ርቦኛል ብለው አይጠይቋችሁም የኔ ወዳጆች የፈለገው ቢሆን ኢላላ አላህ Subhanahu Wa Ta'ala። ወማ ቱንፊቁ ሚን ኸይሪን አሁንም ተገንዘባችሁ የምታወጡት ነገር فإن الله به عليم ያን ገንዘብ ለምን እንደምታወጡት መቼ እንደምታወጡት ለማን እንደምታወጡት አላህ ጠንቅቆ ያውቃል። ያንን እስካወቀ ድረስ በሚገባ መልኩ ከሆነም ከኔ ወረታውን ታገኛላችሁ፣ ያላግባብ ከሆነም ደግሞ ለይስሙላ ወጣን ብትሉ እኔ ያውቃለሁ ለምን እንዳወጣችሁ በማለት አሁንም የምናወጣውን ገንዘብ ለእርሱ ብለን እንድናወጣ መልሶ ይጠቁመናል ማለት ነው። ስለዚህ እንግዲህ የነፈቃ የሚባለው ነገር ብዙ ስርዓቶችን ማሟላት ያለበት ብዙ አዳቦችን ማካተት የሚገባው ነገር መሆኑን ነው አሁንም ደጋግሞ እያሰመረበት ያለውና በዚህ መልክ ግንዛቤ ልንወስድ ይገባል። الذين ينفقون اموالهم እነዚያ ገንዘቦቻቸውን የሚለግሱ የሚቸሩ የሆኑት ለጋሶች ይላል ቢለይሊ ወነሃር በቀንም በሌትም አላህ የወፈቀው ሰው ሁሉ ጊዜ ለስጦታ ወደ ኋላ አይልም ማለት ነው። አንዳንድ አላህ መወፈቅ ያደረጋቸው ሰዎች ገንዘብ ይሰጣቸዋል፣ በሰጡ ቁጥር ደግሞ አላህ ይተካቸዋል። ይሄንን ስለሚያውቁ ጊዜም የለም የሚቆጥቡት ነገር የለም ማለት ነው። በሌሊትም ባገኙት ይሰጣሉ፣ በቀንም ይሰጣሉ፣ ሲረን ወአላኒየተን በምስጥር በድብቅም ይሰጣሉ፣ በይፋ በአደባባይም ይሰጣሉ። ይሄ የአላህ ወዳጆች እንደዚህ ናቸው ማለት ነው። ስለዚህ ጌታዬ እስከሰጠኝ ድረስ እኔ ለምንድነው ምሳሳው? ደግሞ በአካባቢ የሚራብ የሚቸገር ሰው እያለ እኔ እያወቅኩኝ ጌታ ምን ይለኛል? ይሄን የሰጠኝ ነገር አንስቶ ነገ እኔን ምስኪን ሊያረገኝ ይችላል የሚል ነገር ስለሚሰማቸው ስጦታ ለመስጠት ምንም የተወሰነ ገደብ አያደርጉም። በሌሊትም ካገኙ መስጠት ነው፣ ቀንም መስጠት ነው፣ በምስጥርም መስጠት ነው፣ በይፋም እንደዛው መሳተፍ ነው መሻሪያ በተገኘበት ሁሉ። እንደዚህ አይነቶቹ ሰዎች ፈለሁም አጅሩሁም عند ربهم ይሄንን መልካም ባህሪ አላህ የወፈቃቸው ጌታ በዚህ መልክ እስካወጡ ድረስ በጌታቸው ዘንዳ ትልቅ ምንዳ አላቸው ይላል አላህ። በዚህ በዱንያም ይተካላቸዋል፣ ጠርቦ ጨምሮ ይሰጣቸዋል። በዛኛው ዓለም ደግሞ የበለጠ ይሄ የሰጡት ሁሉ በብዙ ሺህ ተባዝቶ ይመጣላቸዋል። የሁለት ሀገር እድለኞች ናቸው ማለት ነው። እና ፈለሁም አጅሩም عند ربهم ማለት የነሱም እንደ ጌታቸው ዘንድ ነው። ይቺ ብቻ ትበቃለች ማዕረግ። የነሱ ዋጋ እኔ ዘንድ ሂሳቡን የጋ ነው አላህ። ይሄን ማለት ቀላል ቋንቋ አይደለም ማለት ነው። ንጉስ እንኳን አሁን አንድ ባለ ትልቅ ባለ ስልጣን አንተ በመሰራው ነገር መሻሪዕን ሁሉ አቃለሁ፣ ሀገርን ወገንን የሚጠቅም ስራ ላይ እንደተሰማራ ደርሶኛል፣ እኔ በአንተ ጎን ነኝ፣ ለአንተ የምፈልገው ነገር ሁሉ እኔ ዘንዳ ቦታ አለ ብሎ ቢነግርህ ንጉሱ ምን ይሰማሃል? ሱብሃንአላህ። አላህ ረብል ዓለሚን عند ربهم ማለት ማንም ዘንድ አይደለም ሂሳብህ፣ ኮንትራትህ ከኔ ጋር ነው፣ አንተም ስጥ እኔ እሰጥሃለሁ፣ ምንም ችግር የለም ይላል አላህ Subhanahu Wa Ta'ala። ይሄንን እንግዲህ ያደላቸው ሰዎች የብቻ ክብር ይበቃቸዋል ማለት ነው። ከማንም ላኑሪዱ منكم جزاء ولا شكرا እንዳለው ከዲዎች ምንም ነገር አትፈልግ። መስጠት ሰጣቸው መቀበላቸው ራሱ ባለውለታ ናቸው። ቅድም እንደተባለው ያንተን ስቅ ወደ ጀነተል ፊርደውስ ይዘው የሚጓዙ ትኩሌዎች ናቸው ማለት ነው። አንተን አገልጋይ ናቸው፣ ባለውለታ ናቸው። እነሱ ባይወስዱልህ ኑሮ እንዴት አጅር ታገኝ ነበር? ስለዚህ እነሱ እንዲያመሰግኑ ጋሼ እንዲያመኳሹ እንዳወድሱ አትጠብቅ። ወይም ደግሞ በተለያየ ምክንያት የተለያየ ስራ እንዲሰሩ አታስገድዳቸው፣ ተጽዕኖ አታድርግባቸው። ለአላህ ብለህ ስጣቸው። ይህንን ካደረክ ወረታህ ሙሉ በሙሉ ከጌታ ታገኛለህ፣ ሂሳብህን የዘንድ ነው ይላል አላህ Subhanahu Wa Ta'ala።
ወላ ኸውፉን ዐለይሂም እና በእነዚህ ሰዎች ላይ ለኔ ብለው ሌት ተቀን በምስጥርም በገሃድም የሚቸሩና የሚለግሱ የሆኑ ሰዎች ፍርሃት የለባቸውም ይላል። ፍርሃት የለባቸውም ማለት ምን ማለት ነው? ወደፊት በምንሄድበት ዓለም ኪሳራ ያጋጥመናል፣ በተራፊው እድሜያችንም እንከስራለን ብለው አይፍሩ። ዶማን እሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala። ለኔ ብለህ እስከሰጠህ ድረስ እስከ መጨረሻው ድረስ እኔ መተኪያውን እሰጥሃለሁ፣ ምንም የሚያሰጋ ነገር የለም። አንዳንድ ጨባጣዎች ኧረ አሁን በዛው አንተ እኮ ገንዘብህን ሁሉ ጊዜ እየደፋ እድሜ እየገፋ ታውን በኋላ ምናልባት ትከስር ይሆናል ችግር ነው እያለ የሚያስፈራራ ሰይጣን ሊኖር ይችላል። አትፍራ እኔ ያለው ይላል አላህ። ምንም የሚያሰጋ ነገር የለም ይላል። እና በአኸራም ደግሞ የሰራው ስራ ጌታ ዘንዳ ዋጋ ቢስ ሆኖ ይወድቅብኛል ብለሃታ በእኽላስ ለነብዩ እስከሰራው ድረስ በምንም ነገር እነላህ ላ ይضيع اجر من احسن عملا መልካም ስራን ያበረከተን ሰው ምንዳውን አያሳጣውም ብሎ ቃል ገብቷል። ምንም የሚያሰጋ ነገር የለም። ዶማን ካሚል ይሰጣል ማለት ነው። እና እንደ ሰዎቹ የአንድ አመት የሁለት አመት ዶማን አይደለም። አበደል አቢዲን አላህ Subhanahu Wa Ta'ala ዶማን ይሰጣል ማለት ነው። ወላሁም يحزنون አያዝኑም ደግሞ ይላል። አያዝንም ማለት ወደ ኋላ በቀረው ነገር ማለት ነው። አሁን ገንዘቤን አውጥቼ ምናልባት ወደ መጨረሻ ከስሬ እኔ ተሞልኩ በኋላ ልጆቼ ዳ ይሆናሉ ብለህ አታስብ ይላል አላህ Subhanahu Wa Ta'ala። እኔ ያለዋቸው የወዳጆች ልጆች ምንም አልጥላቸውም ይላል አላህ ለሱ ለስከሰራህ ድረስ። እንደገና ማንኛውም ሰው ያው ስጋት አለበት። ሀብታም የሆነ ሰው እንዳይከስር ይፈራል፣ ባለስልጣን እንዳይሻር ይፈራል፣ አዋቂ እንዳይወድቅ እንዳይናቅ። ምንም ነገር አላህ ዘንዳ ሙአመላ ጥሩ ጤናማ ከሆነ ምንም የሚያስፈራህ ነገር የለም፣ የሚያሳዝንህም ነገር የለም። ከኔ ጋራ ያለው ግንኙነት ጤናማ እስከሆነ ድረስ ዛሬም ነገም አንተ ፊ አማን ነህ ይላል አላህ Subhanahu Wa Ta'ala። እና አያዝኑም በሰጡትም ወደፊትም በሚያጋጥማቸው ወደ ኋላም ትተው በሄዱት ምንም የሚያሰጋቸውና የሚያዝኑበት ምክንያት የለም። ሙሉ በሙሉ ከኔ ጋራ ሙአመላ እስካላቸው ድረስ እኔ ለወዳጆቼ ምንጊዜም ታማኝ ነኝ ይላል አላህ Subhanahu Wa Ta'ala። በዚህ መልክ እንግዲህ ነፈቃን በተከታታይ በበርካታ አያቶች ተዳሰሰ በኋላ በአንጻሩ ደግሞ በሰይጣን መንገድ የሚያወጡ ሰዎች ምን እንደሚጠብቃቸው በንጽጽር ለማቅረብ ምን ይላል? الذين يأكلون الربا ይላል። እነዛ ደግሞ የተረገሙት ጌታቸው የሰጣቸውን ጸጋ በሐላል መምራትና ማስተዳደር ትተው ከሰይጣን ጋር ግንባር በመፍጠር በወለድና ባራጣ መስክ የሚሰማሩ የሆኑትና የሰውን ገንዘብ ያለ አግባብ የሚበሉ የሆኑት መናጢዎች ይላል። لا يقومون إلا كما يقوم الذي يتخبطه الشيطان من المس። እነሱ ነገ ተመቃብራቸው በሚነሱ ጊዜ ጉዳቸው ነው የሚፈላው። ገና የጀሃነሙ የምኑ ይቅርና በተለየ መልክ የዓለም ህዝብ እንዲስቅባቸውና እንዲያወግዛቸው አድርጌ ነው ማነሳቸው ይላል። በምን መልክ? لا يقومون إلا كما يقوم الذي يتخبطه الشيطان من المس። ሰይጣን ነክቶት የብዴት የተጠናወተው ሰው እንዴት ነው የሚሆነው? ራሱን መከወን ራሱን መቆጣጠር አይችልም። ይሄ አውድቂት በሽታ የያዘው ሰው ለምሳሌ ሰይጣን ሲለክፈው ልክ በሰው ፊት ድንገት ባልተጠበቀ መልክ ሰውነቱ ይንዘፈዘፋል፣ ይወራጫል፣ ከዛ ይወድቅና ይገለባበጣል፣ አረፋት ይደፍቃል፣ አይኑ ይፈጣል፣ ጅማቱ ይወጣጠራል። ሰው ዙሪያውን ከቦ ያያል። መሞቱ ነው ሰውየው እኮ ምን እናድርግ ምን ነካው ምናምን የሻረ ሰው ሁሉ ሪባ የሚበላ ሰው መልቂያማ እንደዛ አድርጌ ነው ማስነሳው ይላል አላህ Subhanahu Wa Ta'ala። ሱብሃንአላህ። ዛሬ በላይን የሚጋፍፉ አሉ። አላህ ሰጥቷቸው ሐላል ገንዘብ አይበቃንም ብለው ዓለምን በሙሉ የዓለም ኢኮኖሚ የሚያሽከረክሩ አሉ። ነገ ግን እብድ ያስመስል አረፋት እየደፈቀ ሻሪያ ላይ ወድቆ እየተፈራገጠ የዓለም መሳቂያ አድርጌ ነው ማነሳው ይላል። ገና ጀሃነም ሳይመጣ ማለት ነው። እንደዛ ሆነ መነሳት ትፈልጋለህ ይላል አላህ። የተከበረ ሰው ማንም ሰው ቀጥ ብሎ ሊያየው የማይችል የነበረውን እና ገሌ ናቸው ጋሸ ገሌ እየተባለ ሲታጀብ የነበረው ሰውዬ ነገ እብድ ሆኖ አረፋት እየደፈቀ እየተንደፋደፈ እየጮኸ ሰው ከቦ ምንጉር ነው ሲል የማሪባ የሚበላ ጋፋፊ የሰው ደመጣጭ ነበር የታባቱ ለعنቱላህ ዐለይክ ይላል የዓለም ህዝብ ሁሉ ማለት ነው። እንዲህ አርጌ እንደማስነሳቸው ይወቁ ይላል አላህ Subhanahu Wa Ta'ala። እና የተከበጡ ሸይጣኑ ምን አልመሲ ሰይጣን ነክቶ ድንገት ሳያስበው እንደሚያሳብደውና በመንገር ላይ ወድቆ እንደሚንከባለለው በሽንቱና በአረፋቱ ላይ እንደሚጨማለቀው ሰው አድርጌ
እንደማነሳው ይወቅ ይላል አላህ Subhanahu Wa Ta'ala እና ፈዘኑ ቢሐርብ ሚነላህ የሚለው መፈሰሩ ነው ራሱ ማለት ነው። በዚህ በዱንያም አይወድቁ ውድቀት ሊወድቅ ይችላል በአኺራም ደግሞ በዚህ መልክ ግን አስነሳዋለሁ። ሌሎቹ ሰዎች ተራ ወንጀለኞች ካፊሮች እንኳን በዚህ መልክ አይነሱም። ግን ልዩ ደባ አረመኔ ለወገን እንደንተቢስ ከመሆኑ የተነሳ ሁሉንም የሰው ልጆች እንደጅል ቆጥሮ ራሱን እንደብልጥ ስለሚያደርግ ያችን ሙዓቀባ ለማድረግ ሁሉ ሰው እንዲስቅና እንዲሳለቅበት በዚህ መልክ አስነሳዋለሁ ይላል ማለት ነው። ስለዚህ እንግዲህ የተራፈውን ደግሞ በቀጣዩ እንመለስበታለን። ወሰለላሁ ዐለ ነብይ